አሁን ከልቦ ለመሳቅ ይዘጋጁ። ጊዜው ያቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አው ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና በዛሬው ዕለት ስዊዘርላንድ ጄኔቫ ላይ አሜሪካና ኢራን ለመገናኘትና ስምምነቱን በአካል ለመፈረም ቀጠሮ ተይዞ መላው ዓለም የጠበቀ ቢሆንም አሁን ከሰዓታት በፊት ግን ስብሰባው መሰረዙ ተመልክቷል። ይህንንም አስመልክቶ የተለያዩ ጥረቶች ነግሰዋል። በዝርዝር የማስደምጣችሁ ይሆናል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በኢራንና በአሜሪካ መካከል በኤሌክትሮኒክ መንገድ የተፈረመውን ስምምነት እንዳይቀጥል ለማጨናገፍ በርካታ ስራዎችን እየሰሩ ነው ሲሉ የአሜሪካ መገናኛ ብዙሃን በሰፊው እየዘገቡ ነው። በዝርዝር የማስደምጣችሁ ጉዳይ ነው የሚሆነው። የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ አክሲዮስ ከተሰኘው የዜና ወኪል ጋር ዛሬ ሌሊቱን ባደረጉት ቃለ ምልልስ ከዚህ በፊት ኢራን እጅ ካልሰጠች በፍጹም ድርድር የሚባል ነገር የለም፣ ሙሉ በሙሉ አውድማታለሁ የሚሉ የተለያዩ ነገሮችን ሲናገሩ ነበር። አሁን ግን ዝቅ ብለው ኢራን የምትፈልገውን ሁሉ አድርገው ተፈራርመዋል። በዚህ ጉዳይ ምን ይላሉ ተብሎ ለቀረበላቸው ጥያቄ አስገራሚ ምላሽ ሰጥተዋል። በዝርዝር የማስደምጣቸው ይሆናል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የገቡትን ስምምነት ተከትሎ አሜሪካን በእጅጉ ያዋረደና ያንኳሰሰ፣ ኢራንን ደግሞ ታላቅነቷን ለዓለም ያወጀ ስምምነት ነው ሲሉ ትራምፕ የራሳቸው የሪፐብሊካን ፓርቲ አባላት ከፍተኛ ተቃውሞ ማንሳታቸው ተዘግቧል። በዝርዝር በጉዳዩ ዙሪያ የማስደምጣችሁ መረጃ ይኖራል። በሌላ በኩል የኢራን ባለስልጣናት አሜሪካን አስጠንቅቀዋል። በቀጣይ በምናደርገው ድርድር ከዚህ ቀደም ከተነጋገርነው ነገር ውጪ ወታደራዊ ትንኮሳ ለማድረግ መሞከር ወይም እጅ ስጡ ማለት፣ ኢራንን ማንኳሰስና ወታደራዊ በላይነት አሜሪካ እንዳላት አድርጎ ማቅረብ ስምምነቱን ሙሉ በሙሉ ያበላሸዋል። የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ካሁን ጀምሮ ስለ ኢራን የሚናገሯቸውን ነገር መቆጠብ አለባቸው ሲሉ አስጠንቅቀዋል። ይህንንም በተመለከተ በዝርዝር የማስደምጣችሁ ይሆናል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ኻሜኒ ለህዝባቸው መግለጫ ሰጥተዋል። ለመሆኑም መንፈሳዊ መሪው ለህዝባቸው ባስተላለፉት መልእክት ምን አሉ? በዝርዝር የምታደምጡት ሌላኛው መረጃ ነው። እስከ ፍጻሜው ቆዩ። ዝርዝር መረጃውን አድምጡ ግብዣይ ነው። ወደ መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም አሜሪካና ኢራንን ለማፈራረም በስዊዘርላንድ ጄኔቫ ተይዞ የነበረው ፕሮግራም መሰረዙ ተሰማ። የዩናይትድ ስቴትሱ ምክትል ፕሬዝዳንት ጄዲ ቫንስ ከኢራን ከፍተኛ ልዑካን ቡድን ጋር ወሳኝ የሆነውን የቴክኒክ ደረጃ የሰላም ድርድር ለመጀመርና ስምምነቱን በአካል ለመፈረም ወደ ስዊዘርላንድ ጄኔቫ ይጓዛሉ ተብሎ ቢጠበቅም ሳይጓዙ እንደቀሩ ነጩ ቤተ መንግስት ዋይት ሃውስ አስታውቋል። እስከ ሌሊት ድረስ ወደ ጄኔቫ እንደሚጓዙ ሲጠበቁ የነበሩ የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስን በተመለከተ ነጩ ቤተ መንግስት ዋይት ሃውስ ባወጣው ድንገተኛ መግለጫ አሜሪካና ኢራን የተኩስ አቁም ስምምነቱን በይፋ ከተፈራረሙ በኋላ የመጀመሪያው ትልቅ የሎጂስቲክስ መስተጓጎል ተደርጓል ሲል ገልጿል። የዋይት ሃውስ ቃል አቀባይ ባወጡት አስቸኳይ መግለጫ ምክትል ፕሬዝዳንት ጄዲ ቫንስ በጋዜጣዊ መግለጫው ላይ እንደተናገሩት በቀጣይ ከኢራን ጋር ለሚደረገው የቴክኒክ ድርድር የተያዙ እቅዶች እስካሁን የመጨረሻ ይዘት አላገኙ
አይገኙም ብለዋል። ይሁን እንጂ የአሜሪካ ልዑካን ቡድን የመጀመሪያውን አመቺ እድል ሲፈጠር ወዲያውኑ ለመጓዝ ሙሉ ዝግጅቱን አጠናቋል ያሉ ሲሆን ለጊዜው ግን ስብሰባው ተሰርዟል ብለዋል። የዚህ አይነቱ ዓለም አቀፍ ድርድር የሎጂስቲክስ አካሄድ መቼም ቢሆን ቀላል ወይም አስቀድሞ ሊገመት የሚችል አልነበረም። አሁንም ባለው እውነታ ምክትል ፕሬዝደንቱ ዛሬ ምሽት እንደማይነሱ ወደ ጄኔቫም እንደማይገቡ ተረጋግጧል። የስብሰባውን መሰረዝ ተከትሎ በቀጣይ የአሜሪካ አስተዳደር መሪዎች ስለሚወስዱት ተጨባጭ የዲፕሎማሲ እርምጃዎች መረጃዎችን ለዓለም አቀፉ ማህበረሰብ በቀጥታ እንደሚያደርሱ የዋይት ሃውሱ ቃል አቀባይ በሰጡት መግለጫ ገልጠዋል። እንደ ቀድሞው ስምምነቱ መዋቅር ከሆነ ሁለቱ ሀገራት ዘላቂና አጠቃላይ የሰላም ውል ለመፈራረም የሚያስችል የ60 ቀናት ጥብቅ የድርድር ምዕራፍ ለመጀመርና ስምምነቱን በአካል ለመፈረም በዛሬው ዕለት በስዊዘርላንድ ምድር በጄኔቫ ለመገናኘት ተቀጣጥረው ነበረ። በአሜሪካና በኢራን መካከል የተደረገው ታሪካዊ የመግባቢያ ሰነድ በማለት ትራምፕ የሚጠሩት በዩናይትድ ስቴትስና በእስራኤል መካከል የረዥም ጊዜ ስትራቴጂካዊ ግንኙነት ላይ ታላቅ መናወጥ መፍጠሩን የዓለም አቀፍ ወታደራዊና ፖለቲካዊ ተንታኞች ያረጋገጡ ሲሆን የፖለቲካ ስትራቴጂካዊ አማካሪ ተቋም የሆነው ዘ ኪሎዌን ግሩፕ ሊቀመንበርና ታዋቂው የፖለቲካ ተንታኝ ሃርላን ኡልማን ለአልጀዚራ የዜና ወኪል በሰጡት ጥልቅ ትንታኔ እንዳሉት በፕሬዝደንት ዶናልድ ጄ ትራምፕና በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ መካከል ከባድ ስንጥቅና ከባድ መከፋፈል መፈጠሩን ይፋ አድርገዋል። ኡልማን የኔታንያሁ ስልታዊ አቋምን ሲያብራሩ እንዲህ ብለዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዚህ የአሜሪካና ኢራን ስምምነት ሳቢያ በከፍተኛ ሁኔታ ተቆጥተዋል። ስምምነቱን ለማበላሸትም እየሰሩ ነው። ምናልባትም አሁን ስብሰባው የተሰረዘው የጄኔቫው በእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጣልቃ ገብነት ወይም አንዳች ነገር ሳያደርጉ እንዳልቀሩ አስባለሁ ብለዋል። እሳቸው አሁን ባሉበት ሁኔታ ይህንን ስምምነት ሙሉ በሙሉ ለመስበርና ለማክሸፍ በከፍተኛ ሁኔታ እየተንቀሳቀሱ ይገኛሉም ብለዋል። ኔታንያሁ የትራምፕን ቁጣ በመፍራት ስምምነቱን በአደባባይ በቀጥታ ከመንቀፍ ቢቆጠቡም መሬት ላይ ግን ያሉ ሚስጥራዊ የመገናኛ ብዙሃን ሪፖርቶችና የቀጠናው ታዛቢዎች እንደሚያጋልጡት ከሆነ የእስራኤሉ መሪ በዚህ ስምምነት ሳቢያ ታላቅ የፖለቲካ ድንጋጤ ውስጥ ወድቀዋል ባይ ናቸው። ኔታንያሁ ይህ ስምምነት በመጪው ጥቅምት ወር በሚካሄደው ሀገራዊ ምርጫ ዳግም የመመረጥ ዕድላቸውን ሙሉ በሙሉ እንደሚያጠፋውም በጽኑ አምነዋል ብለዋል። ተንታኙ ኡልማን ጨምረውም እንደሚገልጹት ፕሬዝደንት ዶናልድ ጄ ትራምፕ በቀጠናው ያሉትን ወታደራዊና ፖለቲካዊ እርምጃዎችን በሙሉ እኔ ብቻ ነኝ የምመራው፣ ኔታንያሁ የኔ አስፈጻሚ ነው በማለት ኔታንያሁን ከዚህ ቀደም በአደባባይ ዝቅ ማድረጋቸው በመጪው ጥቅምት ወር ምርጫ በእስራኤል ውስጥ ለሚነሱ የኔታንያሁ ተቃዋሚ እጩዎች ታላቅ የፖለቲካ ካፒታልና የህዝብ ድጋፍ ማግኛ ሆኖላቸዋል ብለዋል። የአሜሪካው ምክትል ፕሬዝደንት ጄዲ ቫንስ በእስራኤል ከፍተኛ ባለስልጣናትና በአሜሪካ ውስጥ በሚንቀሳቀሱ የእስራኤል ደጋፊ ግዙፍ የፖለቲካ ተጽዕኖ ፈጣሪ ቡድኖች በኩል በትራምፕ አስተዳደር ላይ ለተሰነዘረው ብርቱ ትችት እጅግ ጠንካራና የከረረ ቃላትን በመጠቀም ምላሽ መስጠታቸውንና እስራኤልን በጽኑ ቃላት ማስጠንቀቃቸውን አልጀዚራ ዘግቧል። ማንም ሰው ሊዘነጋው የማይገባው ታላቅ እውነት አለ። ፕሬዝደንት ዶናልድ ጄ ትራምፕ ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እጅግ የበረታና የጦፈ የስልክ ክርክር አድርገዋል። በተለይም ትራምፕ እስራኤል በሊባኖስ ላይ የምትፈጽመውን መጠነ ሰፊ ወታደራዊ ዘመቻ ይህንን አሜሪካ ከኢራን ጋር ያደረሰችውን ታሪካዊ ስምምነት ሙሉ በሙሉ ያፈርሰዋል በሚል ታላቅ ፍርሃት ስላደረባቸው በእስራኤል ላይ ከፍተኛና ጠንካራ ጫና አድርገዋል ሲሉ ገልጸዋል። አልጀዚራ አክሎም እንደዘገበው በአሜሪካ የውስጥ ፖለቲካ ውስጥ እጅግ ሀያል የሆነው የእስራኤል ደጋፊ ሎቢ ትራምፕ ሊባኖስን የዚህ ስምምነት አካል አድርገው ማካተታ ቸውን በመቃወም በአስተዳደራቸው ላይ ታላቅ የተቃውሞ ዘመቻ ከፍቶባቸዋል። ፕሬዝደንት ትራምፕ ቀደም ሲል ለደጋፊዎቻቸው በሰጡት ይፋዊ ቃል የሊባኖስ ጉዳይ ከኢራን የተነጠለ ሌላ ርዕስ ነው ቢሉም አሁን በተፈረመውና ይፋ በሆነው ሰነድ ላይ ግን ሊባኖስ የስምምነቱ ዋነኛ ማዕከል ሆና ተቀምጣለች። ሰነዱ እስራኤል በሊባኖስ ምድር የምታካሂደውን ማንኛውንም ወታደራዊ ጥቃት በአስቸኳይ አሜሪካ እንድታስቆምና ምንም እንኳን በስምምነቱ ባትፈርምም እስራኤልም ለስምምነቱ ተገዢ እንድትሆን ያስገድዳል። ይህ እርምጃም በአሜሪካ ኮንግረስ ውስጥ የሚገኙ በርካታ የእስራኤል ደጋፊ የሪፐብሊካን አባላት ዘንድ ታላቅ ጥያቄና ቁጣና ተቃውሞ ቢያስነሳም የትራምፕ አስተዳደር ግን የራሱን ውሳኔ ለማስፈጸም የጀመረውን ግፊት አሁንም እንዳላቆመ ተመልክቷል።
በዚህ እንዳለ ዩናይትድ ስቴትስ ፕሬዝዳንት ዶናልድ ጄ ትራምፕ ከኢራን ጋር የተደረሰውን ታሪካዊ በማለት የሚጠሩትን የመግባቢያ ሰነድ በማስመልከት የሀገራቸውን ወታደራዊ የበላይነት የሚያንጸባርቅ እጅግ የከረረ ንግግር አድርገዋል። ትራምፕ ዛሬ ሌሊቱን ለታዋቂው የዜና አውታር አክሲዮስ የዜና ወኪል ጋዜጠኛ ማርክ ካፑቶም በሰጡትና ይፋ በተደረገው የቪዲዮ ቃለ ምልልስ ላይ እንዳሉት ይህ ስምምነት የኢራንን ፍጹም ውድቀት የሚያሳይ ከመሆኑም በላይ ይህ ቀውስ የእሳቸውን ያልተገደበ ፕሬዝዳንታዊ ስልጣን ለዓለም ያሳየ የኔን ጥንካሬ ያኮራና ያሳየ ነው ብለዋል። ኢራን ምን ያክል ውዳቂ እንደሆነች በዓለም ፊት የታየበት ስምምነት ነው ሲሉ አሞካሽተውታል። ትራምፕ አክለውም ለአክሲዮስ የዜና ወኪል ሲናገሩ እኛ አሜሪካኖች በአሁኑ ወቅት በመላው ዓለም ላይ ከመቼውም ጊዜ የበለጠ እጅግ ግዙፍና ኃያል የሆነ ታላቅ ወታደራዊ መዋቅር እንዳለን ዳግም አረጋግጠናል ብለዋል። የአክሲዮሱ ጋዜጠኛ ማርክ ካፑቾ ፕሬዝደንቱን በቃለ መጠይቁ ላይ በመሞገት ነገር ግን ፕሬዝደንት ሆይ ጦርነቱ ከጀመረበት ወሳኝ ወቅት እርሶ ይሉ የነበረው ከኢራን የሚፈልጉት ብቸኛው ነገር ያለምንም ቅድመ ሁኔታ ኢራን እጅ እንድትሰጥ ነበር። እጅ እንድትሰጥ ብቻም ሳይሆን በርካታ ቅድመ ሁኔታዎችን አስቀምጠው ነበር። አሁን ግን የተፈረመው የመግባቢያ ሰነድ ይዘት እንደሚያሳየን የኢራንን እጅ መስጠት አያሳይም፣ ይበልጥ መጠንከሯንና እርሶን ማስገደዷ ነው። በዚህ ላይ ምን ይላሉ በማለት ጥያቄ ሰንዝሮላቸዋል። ፕሬዝዳንት ትራምፕ ግን ጥያቄውን ወደ ጎን በመተው አይ ይህንን ስምምነት በተጨባጭ የኢራንን ፍጹምና ያለምንም ቅድመ ሁኔታ ለአሜሪካ እጅ መስጠቷን የሚያሳይ ነው፣ እኔም ማስበው እንደዛ ነው፣ ከፈለክ አንተ እንደፈለክ ልተረጉመው ትችላለህ ሲሉ ፕሬዝዳንቱ ጥያቄውን አልፈውታል። ትራምፕ በዚህ አውዳሚ ጦርነት ሳቢያ ስለ ፕሬዝዳንታዊ ስልጣናቸው ወሰንና ገደብ ምን እንደተገነዘቡ ተጠይቀው ሲመልሱ በእኔ ስልጣን ላይ ምንም አይነት ገደብ የለም፣ ፍጹም የለም። እኔ እስካሁን ያንን የስልጣን መገደብ ታሪካዊ ትምህርት አልተማርኩም። አዎ ገደቦች ሊኖሩ እንደሚችሉ አውቃለሁ። ይህ ሀገር አሜሪካ ነው። ነገር ግን በተግባር በእኔ ላይ ምንም ገደብ የለም። እኛ የኢራንን ጦር በወታደራዊ ኃይል ሙሉ በሙሉና በተሟላ ሁኔታ ደምስሰለዋል። ኢራን ለመፈረም የተገደደችው አማራጭ ስላጣች ነው ብለዋል። ይሁን እንጂ የትራምፕ ቁጣና ንግግር በአሜሪካ ኮንግረስ ውስጥ ከሚገኙ የራሳቸው የሪፐብሊካን ፓርቲ ከፍተኛ ሴናተሮች ዘንድ ታላቅ ተቃውሞና አለመተማመንን እየቀሰቀሰ ይገኛል። ታዋቂው የዜና አውታር ሲኤንኤን ዛሬ ሌሊቱን ባወጣው ዘገባ በርካታ የሪፐብሊካን ፓርቲ መሪዎች በትራምፕና በኢራን መካከል የተደረገው የስምምነት ዝርዝር ሚስጥራዊ ይዘት ለመጀመሪያ ጊዜ በተረዱበት በዛሬው ሌሊት ሰዓት በድንጋጤ ብዛት መናገር እንኳን አቅቷቸው እንደነበረ ለሲኤንኤን ነግረውታል። በአሁኑ ወቅትም እጅግ ከፍተኛ ቁጥር ያላቸው የሪፐብሊካን ሴናተሮች በትራምፕና በኢራን ድርድር ላይ ያላቸውን ታላቅ ጥርጣሬና ለመተማመን በአደባባይ መግለጽ የጀመሩ ሲሆን ፕሬዝደንቱም የውጭ ፖሊሲ ስትራቴጂያቸው ሙሉ በሙሉ እንዲቀይሩ ዲፕሎማሲያዊ ጫና እያደረጉ እንደሚገኙ ተመልክቷል። በተለይም በቀጣዩ ምርጫ ዳግም የመመረጥ የፖለቲካ ሸክም የሌለባቸውና ከስልጣን የሚሰናበቱት የሉዚያናው ሴናተር ቢል ካሲዲ በትራምፕ ላይ እጅግ የበረታ ወቀሳ ሰንዝረዋል። ይህ ስምምነት ኢራንን ከመቼውም ጊዜ በላይ እጅግ ያጠናከራት ስልታዊ የበላይነት እንዲኖራት ያደረገ እኛ አሜሪካውያንን ግን ፍጹም ደካማና ተሸናፊ አድርጎ በውርደት ከቀጠናው የሸኘን ነው። ምንም ማሞካሸት አያስፈልግም፣ ፊት ለፊት መነጋገር ያስፈልጋል ብለዋል። ይህ በዚህ እንዳለ ወደ ኢራን ስንመለከት የኢራን እስላማዊ ሪፐብሊክ አመራሮች አሜሪካ በድርድሩ መድረክ ላይ የምታሳየው ማናቸውም የአቋም መለዋወጥም ሆነ የትራምፕ አላስፈላጊ ንግግሮችን እያስተዋልን እንገኛለን። ንግግሮች በዚህ የሚቀጥሉ ከሆነ ስምምነቱን ድምጥማጡ ይወጣል ሲሉ የኢራን መሪዎች አስጠንቅቀዋል። የኢራን ፓርላማ አፈ ጉባኤና የሀገሪቱ ዋና ተደራዳሪ መሐመድ ባገር ቃሊባፍ በማህበራዊ ትስስር ገጻቸው ዛሬ ሌሊቱን ባስተላለፉት እጅግ የበረታ ወታደራዊ ማስጠንቀቂያ ዩናይትድ ስቴትስ በሚቀጥሉት 60 ቀናት ውስጥ በሚደረገው የሰላም ድርድር ላይ የተፈረመውን ውል የምታፈርስ ወይም ከሀገሪቱ አቋም በላይ የሆነው የተጋነኑ ፍላጎቶችን በድርድሩ ላይ የምታነሳ ከሆነ ከኢራን ታጣቂ ኃይሎች ዘንድ እጅግ አሰቃቂና
አድቃቂ ምላሽ ይሰጣታል። ከቀጠናው በሀፍረት እንደሄደች መርሳት የለባትም ብለዋል። አፈጉባኤው ቃሊባፍ ባስተላለፉት መልእክትም በድርድሩ ሂደት ላይ በተቃራኒው ወገን በአሜሪካ በኩል ምንም አይነት የተንኮል ስራ የገባችውን ታሪካዊ ቃል ኪዳን ማፍረስ ወይም ከኛ አቅም በላይ የሆኑ የተጋነኑ ስግብግብ ጥያቄዎችን የማንሳት ሙከራ ከተገኘ እኛም ለጠላት አስተማማኝና አድቃቂ ወታደራዊ ምላሽ ለመስጠት ቅንጣት ታክል እንደማናመነታም ሊያውቁት ይገባል። ይህንን ይዘን ነው ድርድሩን የምንጀምረው ብለዋል። ቃሊባፍ አክለውም ሲናገሩ አሜሪካውያን በጦርነቱ ወቅት አንድ ጊዜ በጥፊ ያጮለናቸው የክንዳችንን ብርታት አሳይተናቸዋል። ታዲያ ያንን አውዳሚ የጥፋት መንገዳቸውን ዳግም ለመራመድ የሚመኙ ከሆነ ደግሞ በዚህኛው ዙር ከመጀመሪያው የበረታ የከረረ ተደጋጋሚ ጥፊ እናሳርፍባቸውና የታሪክ ጠባሳቸውን ይበልጥ እናከፈዋለን ብለዋል። የኢራን ከፍተኛ ባለስልጣን አክለውም እንደገለጹት የእሳቸው ተደራዳሪ ቡድን በቀጣዮቹ ቀናት በስዊዘርላንድ ምድር በሚደረገው ስብሰባ ላይ የኢራን ጠቅላይ መንፈሳዊ መሪ አያቶላ ሰይድ ሙጅተባ ኻሜኒ ያስቀመጧቸውን ብሔራዊ ስልታዊ ህግጋትና የስምምነቱን አንቀጾች በተሟላ ሁኔታ ለማስፈጸም በጽናት እንደሚደራደሩም አስታውቀዋል። ይህ በዚህ እንዳለ የኢራን እስላማዊ አብዮታዊ ጠቅላይ መሪ አያቶላ ሰይድ ሙጅተባ ኻሜኒ ለመላው የኢራን ህዝብ ባስተላለፉት መልእክት አሜሪካ ከኢራን ጋር የደረሰችበት አዲስ የስምምነት ማዕቀፍ የአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ፍጹም ተስፋ ከመቁረጥና ከመሸነፍ የመጣ ነው። ከዚህ በፊት በተደጋጋሚ እንደምታስታውሱት እጅ ስጡ፣ እጅ ካልሰጣችሁ አይሆንም፣ ያንን አምጡ፣ ይሄን አርጉ ሲሉ ነበር። አሁን ግን ሲሸነፉ ወደውም ሳይሆን በግዳቸው እያለቀሱም ቢሆን ፈርመዋል ብለዋል። ጠቅላይ መሪው አያቶላ ሙጅተባ ኻሜኒ ለህዝባቸው ባስተላለፉት መንፈሳዊና ወታደራዊ ፖለቲካዊ መልእክት ሲናገሩ የተከበርከውና አማኝ እንዲሁም ሁልጊዜም እጅ የማትሰጥ ታማኝ የኢራን ህዝቦች ቀደም ሲል እንደተገነዘባችሁት በኢራንና በአሜሪካ ፕሬዝዳንቶች መካከል የመጀመሪያ ደረጃ የመግባቢያ ሰነድ ተፈርሟል። በዚህ ታሪካዊ ምዕራፍ ለመድረስ የሀገራችን ከፍተኛ ባለስልጣናት ፍጹም ከሀገራዊ ርህራሄና ከበጎ ፈቃድ ተነስተው ያለመከዳዳት በታላላቅ ጥብቅና ለሀገር በመቆም ሀገራዊ ጥረቶችን አከናውነዋል፣ ታላቅ ጀብድም ፈጽመዋል ብለዋል። ነገር ግን በተቃራኒው የዩናይትድ ስቴትስ ፕሬዝዳንት ፍጹም ተስፋ ከመቁረጥ ስሜት ውስጥ በመውደቅ ኢራን ውሉን እንድትፈርምላቸው ሲሉ በርካታና በእጃቸው ያሉ ማናቸውንም የፖለቲካና የኢኮኖሚ ግፊት በሙሉ ለኢራን አሳልፈው ሰጥተዋል፣ ኢራንንም ሲደልሉ ቆይተዋል ብለዋል። አያቶላ ኻሜኒ ይፋ እንዳደረጉት ከሆነ እሳቸው ከመጀመሪያው ጀምሮ ከአሜሪካ ጋር ድርድር የማድረግ ጉዳይን በተመለከተ ፍጹም ተቃራኒ የሆነ ስልታዊ አቋም ይዘው የነበረ ቢሆንም ነገር ግን የሀገሪቱ ፕሬዝዳንት መሱድ ፔዜሽኪያን የኢራንን ብሔራዊ ጥቅምና የተቃውሞ ግንባር ወይም አክሲስ ኦፍ ሬዚስታንስ መብቶች ፍጹም ተከላክለው ለማስከበር የገቡትን ጽኑ ቃል ኪዳን መሰረት በማድረግ ለዚህ ስምምነት ይሁንታቸውን ለመስጠት መስማማታቸውን ገልጸዋል። እንዲሁም ፕሬዝዳንት ፔዜሽኪያን የአሜሪካ ማናቸውንም የተጋነኑ ፍላጎቶች በፍጹም እንደማይቀበሉ በይፋ ማረጋገጣቸውን ጠቅላይ መሪው አወድሰዋል። ጠቅላይ መሪው መልእክታቸውን ሲያጠቃልሉ ከዚህ ሰዓት ጀምሮ እኛ ማለትም እናንተ ታላቁ የሀገራችን ህዝብና የደካማ የፈጣሪያችን አገልጋይ በስምምነቱ ላይ የተቀመጡ ቅድመ ሁኔታዎችን በተግባር መፈጸማቸውን በከፍተኛ ንቃት እንገነዘባለን። ነገር ግን ማንም ሊገነዘበው የሚችለውን ታላቅ እውነት ወደፊት በስዊዘርላንድ ምድር በአካል የሚደረጉት የፊት ለፊት ድርድሮች ፍጹም የጠላትን ፍላጎት ወይም አመለካከት አምኖ መቀበል ማለት እንዳልሆነ ነው። የመሪያችን የኢማም ማህዲ ቅዱስ ጸሎት ለመላው የኢራን ህዝብ ታላላቅ ድሎችና የበላይነትን ይዞ እንደሚመጣም ሙሉ ተስፋ አለኝ ብለዋል። በዚህ ታሪካዊ የመግባቢያ ሰነድ መሰረትም ሁለቱ ሀገራት ጦርነቱን ሙሉ በሙሉ የሚያበቃውን ዘላቂ ሰላም ስምምነት ለመቅረጽ የቀጣይ የ60 ቀናት የተኩስ አቁም የድርድር ጊዜ ውስጥ የገቡ ሲሆን በፓኪስታንና ኳታር አሸማጋይነት የሚካሄደው ይፋዊ የፊት ለፊት ስብሰባ በስዊዘርላንድ ጄኔቫ ምድር እንደሚቀጥልም ተረጋግጧል። ይህ ስምምነት አሜሪካና እስራኤል ባለፈው የካቲት ወር ማጠናቀቂያ ላይ በኢራን ላይ የከፈቱትን ወታደራዊ ወረራ ጦርነት ሙሉ በሙሉ ያከሸፈ ታሪካዊ ክስተት ሆኖ ተመዝግቧልም ሲሉ ገልጸዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ።
አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር አርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ፣ ቅድስት ገብረስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ተሸክሜ ቱቦ ውስጥ ከተትኩት። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል፣ በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር፣ ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር አርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ።